ፊልም ራሱ የመጀመሪያ ፊልም ሰርቼ የሆነች ብር ሲሰጠኝ እንዴ ላይክ ብርም አለው ብያለሁ። የማኪ የመጀመሪያ ፊልም ርዕሱ ምን ነበር? ያው የዛን ሰዓት ርዕስ አለ አንዳንድ እኔ ውስጥ መጀመሪያ ሲመጣ የነበረው አንድ ይሄ አንቺ ጋር የምታጫቸው ብዙ ነገሮች ሲኖሩ አይደል? ምን ያህል ልጆችን መያዝ ነው አሁን የምትችሉት አቅም የተዘጋጃችሁበት ወይ ለመነሻ? አድናቂ ነኝ ምን አገባኝ። ቀድሜ ልጅ ሆኜ ባገኘው ኖሮ እንደው የባከነ ጊዜ ያለ ይመስልሻል? ያን እድል በማጣት ያው ብዙ ነገር ሳይ ምቀናቸዋል። የሆነ ሁልጊዜ የሆነ አይነት ጥንካሬ የምታገኝበት ነገር ሊኖርሽ ይገባል። የሆነ ህይወትን ምንድነው የሚያበረታው? እየተከታተላችሁ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው። እንግዶቼ አሁን አንቺን አስተዋውቂ እሱን ራስን አስተዋውቅ ብል ሰው ይቀየመኛል ወይስ አንድ ላይ እትሸለ አንድ ትልቅ ፕሮጀክት ይዘው መተዋል። ለዚህ ለክረምት የሚሆን እሱ ላይ በደንብ እናወራለን። ተዋናይት ማክዳ ወርቅን ሁላችሁም ታውቋታላችሁ። በዚህ ስራ ላይ ደግሞ በጋራ በተለይ አዲስ ፕሮጀክት ነው። ክረምትን ታዳጊዎችን ያማከለ ነገር ይመስለኛል። ዘርዘር ያለ ነገር እናወራለን። እንኳን ደህና መጣችሁ። ራስን አንተ እንድታስተዋውቅ ላስገድድህ ነው። እሺ ነቢል አብዱልአዚዝ ይባላል። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ምንድነው ክረምቱን በቃ መተንለታል ብላችኋል። እንግዲህ በዛ በክረምት አንድ ነገር የተዘጋጀ ይመስለኛል። እውነት ነው። ምንድነው ሀሳቡን አንስተን እንጀምር። ጀምር ማይኩን ሰጠሽኝ። ሀሳቡ ምንድነው? ልጆችን at an early age በተለያዩ ታለንት ዲስከቨሪ ፕሮጀክቶች ማጋለጥ ነው እና ሀሳቡ ምንድነው? ልጆች በጣም ብዙ ስኪሎችን ቶሎ ግራስፕ አድርጎ ረጅም ርቀት መሄድ ይችላሉ እና ሀገርን መስራትም ሲታሰብ ልጆች ላይ መስራት ትክክለኛው አካሄድ ነው እና አሁን በሚኖራቸው ክፍት ሰዓቶች በተለያዩ ሲዝኖች ለታለንት የቀረበ ኮርሶችን ተጋራጭ ማድረግ ነው። ለምሳሌ እንዴት ነው? ኒውክሊየር ኤነርጂ አለ፣ ስፔስ ሳይንስ አለ፣ ሮቦቲክስ አለ። በውስጡ አንድ ልጅ አርቲስት መሆን ሊፈልግ ይችላል። ብር አያያዝን፣ ሊደርሺፕን፣ ብዙ ማህበራዊ እና ከፊታቸው የሚመጣን ነገር መጋፈጥንና እንዲያሸንፉ የሚያስችላቸውን ስኪሎች በአክቹዋል ዋና ፕሮፌሽናሎች ፎሎ አፕ እየተደረጉ ኤቭሪ ስቴፓቸው ሪከርድ እየተደረገ ብቁ ማድረግ ነው። ፕሮፌሽናል የሆነ እድልን ማመቻቸት ነው እነሱ። ፕሮጀክቱ አላማው እሱ ነው። በአጭሩ ሲሰበሰብ ይሄ ነው። የተለያዩ ፌዞች አሉት። በመሀሉ መጀመሪያ ሁሉንም ነገር እንዲያዩ ይደረግና ከዚያ የወደዱት ላይ ሪከርድ እየደረገ በሳይኮሎጂስቶች እና ፕሮፌሽናሎች ኤክስፓንድ እያደረገ እዚህ ላይ ጎበዝ ናቸው፣ እዚህ ላይ ሄዱ ከወላጆች ጋር በቅርበት ክትትል እያደረገ ጉዳዩ ጉልበት እንዲያገኝና ትልልቅ ኢንስቲትዩሽኖች ወይም ተቋማትም አብረውን እየሰሩ ነው። ሀሳቡ ደግሞ እኔ ውስጥ መጀመሪያ ሲመጣ የነበረው አንድ ይሄ አንቺ ጋር የምታጫቸው ብዙ ነገሮች ሲኖሩ አይደል? ልጅ ሆነን አርት ውስጥ ስቴጅ ላይ አልጠፋም ነበር ከሁለተኛ ክፍል ጀምሮ። ግን የሚገርምሽ ያው ስራም አይመስልም ምንም አይመስልም። ስናድግ ፊልም ራሱ የመጀመሪያ ፊልም ሰርቼ የሆነች ብር ሲሰጠኝ እንዴ ላይክ ብርም አለው ብያለሁና ይሄ የምትወጂው ነገር ስትሰሪው በቃ ታውቂዋለሽ ስሜቱንና ምንድነው ግን ቤተሰብ ብዙ ጊዜ ይሄን አያምንበትም። ይሄ አንቺ ያለሽበት ነገር ላይ አርቱ ላይም ያለው ፍርሃት ነበር ያኔ ተወናው ላይም እና ከእናቴ ጋር በጣም እንትን ነበረን፣ ጦርነት ነበረን። ካምፓስ ካልሄድሽ ተብዬ ነበረ። ነርሲንግ ነበር የተማርኩትና እኔ ደግሞ እዚህ ወይ ያሬድ ወይ የሆነ ሙዚቃ ካልተማርኩኝ አልኩኝ እና ይሄ የምትፈልጊያቸው አርቲስት ስትሆኝ እንግዲህ ሁለገብ መሆን አለብሽ። ብዙ ነገሮችን በደንብ ማወቅ መቻል አለብሽና ተምረሽ አጨርሻቸውም እነሱ እድሎች ከልጅነት ጀምሮ መኖር ነበረባቸው። ያን እድል በማጣት ያው ብዙ ነገር ሳይ ምቀናቸዋል። ወይኔ እንደዚህ ባረኩኝ፣ ወይኔ በተማርኩኝ የምትያቸው በልጅነት የምትይዙ ነገር ደግሞ የበለጠ የተሻለ እያደረገሽ ይመጣል። ጥሩ ስራዎችን መስራት ትችያለሽና እህቴ ወንድሜ እኔ የጤና ባለሙያዎች ናቸው፣ ዶክተሮች ናቸውና ከጨረሱ በኋላ ነው ምን አለ ቀድመን ሌሎች እድሎች በኖሩ ኖሮ ይላሉ። በብዛት እኛ ጋር የተለመደው ጨረሽ ወይ በተለይ የሆነ ወቅት ላይ በተለይ ወይ ዶክተር ወይ ኢንጂነር የሚመረጠው ካየሽ የተለመደ አይነት የቀለም ትምህርቶችን ተምረሽ የሆነ ፕሮፌሽን ነበር የሆነውና
አሁን አብዛኛው በተለይ ኢንጂነሪንግ ላይ አንዱም ወንድሜ ኢንጂነሪንግ ነው የጨረሰው። እሱ ራሱ አሁን ስራውንም እየሰራበት አይደለም እና ይሄ ብዙ ነገር መሆን እየቻልን በልጅነታችን ምን አይነት መክሊት እንደተሰጠን ሳናውቀው እንትን አልፎን የሆነ ቦታ ላይ ነው የምትጠይቂው ጥያቄዎች እና ለልጆች ያድል ቢሰጥ ከልጅነታቸው የተለያዩ ነገሮች ላይ ራሳቸውን ፈልገው እንዲያገኙ ሲያገኙ ደግሞ በደንብ አሳድገውት እንዲሄዱ እንድናግዛቸው የተሻለ ትውልድ የምንፈጥርበት መንገድ ነው ብለን ነው የጀመረው። 2 ወር ያህል ነው የሚሆነው ሙሉ የክረምት ጊዜው ነው ወይስ የሆኑ ሳምንታት? እንዴት ነው ያቀዳችሁት? ፕሮሰሱ 2 ሳምንት መጀመሪያ ኤክስፕሎሬሽን ነው። ኦቨርኦል እንትን ለዚህኛው ሲዝን ግን ያለው 6 ሳምንት። የመጀመሪያው 2 ሳምንት ግን ሁሉንም አይነት አይተው ፕሮፌሽናሊ ሞዴል የሚያደርጉትን ነገር ፕራክቲካል የሆነ ነገር ካዩ በኋላ ኢንተረስታቸው ሪከርድ ተደርጎ ከዛ በኋላ ሞር ኤክስፓንድ እያደረገ ይሄዳል። የሚወዱትን ነገር ከለዩ በኋላ እንዳለው ተቋሞቹ ጋር በደንብ ግንኙነት እያደረግን ስለሆነ ይዘውት እንዲቀጥሉ እናደርጋለን። ሁሉም ስፔስ ሳይንሱንም ኒውክሌሩንም እና ልክ አርቱ ላይ ደግሞ ቲያትርም ከሆነ እሱ ላይም እያበረታን እዛ ላይ ፍላጎት ያላቸውን ልጆች አሁን ባለንበት አገርሽንም ምንሽንም መግለጽ የሚችሉ ስራዎችን ልጆች ጀምሮ መስራት እንዲችሉ ለማድረግ ማለት ነው። አላማው ሀሳቡ ደስ ይላል። ያሁን ልጆች ብዙ የሚመርጡት ነገር አላቸው። በእኛ ጊዜ የተለመደ እንዳልሽው ቅድም 1-4 ከዛ በላይ የማይበልጡ ሙያዎችን በቃ እንዲሆንም የሚገፋፋው እሱ ነው። አሁን ለቴክኖሎጂ ነክ ነገሮች በእኛ ጊዜ ስፔስ ሳይንስ ፊልም ብቻ ነበር እንጂ ማንም ሆናለሁ የሚታሰብ ነገር አልነበረም። አሁን ሌላ አይነት ልጆች ናቸው የተፈጠሩትና በምንድን ነው ልጆቹን የምታገኟቸው? አሁን ይሄ ምድል ያው ለሁሉም ሰው መድረስ አይቻልም። ሁሉም ልጅ ያንን ሊያገኘው ባይችልም በምንድን ነው የምትመርጧቸው የምታገኟቸው? ምንድን ነው ያሰባችሁት? አሁን ላይ ለተወሰኑ ላውንቺንግ ፌዝ ላይ ስለሆነ ለተወሰኑ ቀድሞ ለመጡ ጥቂት የተወሰኑ ቦታዎች አሉ። እነሱን ይዘን ከዛ በኋላ ኤክስፒሪየንሱ ኳሊቲ ስለሚፈልግ በኳሊቲ እናደርሳለን። ከዛ ፋሲሊቴሽኑ ይሰፋል። ግን ሶሻል ሚዲያ ላይ ሚዲያ ዳይሬክት እንትኖች አሉ። የተለያዩ ለመድረስ የሄድንባቸው አቅጣጫዎች አሉ። እንደ ሰመር ካምፕ ነው ማለት እንችላለን ወይስ? ሰመር ካምፕ ሀሳቡን ይዟል አይደል? ሀሳቡን እንትን ያደርገዋል። ሰመር ካምፕ ሲሆን እዛ ጋር ይጠባል። እዛ ጋር ይቆማል። በቃ የሆነ ሰመር ላይ የሆነ ኤክስፒሪየንስ ይኖራቸዋል። ትምህርት ሲገቡ ያ ነገር አብሯቸው አይሄድም። እነዚህ ግን አሁን ለምሳሌ አርቲስት መሆን የሚፈልግ ሰው ወር ደግሞ ሚዲያ አሁን ከዚህ በኋላ ግዴታ ማወቅ ግዴታ ይሆንባቸዋል። ሰው ሚዲያ ላይ ሚዲያን ከተረዳ ሰው ከዳይሬክት እዛ ላይ ፕሮፌሽናል ከሆነ ሰው እይታንና ዳይሬክሽንን አግኝቶ ያለች በደንብ ጥሩ መጥፎ ተለይቶ ተሰጥቶት ሲበረታ እና ሞር ደግሞ ፈርዘር እንዲሄድ ፕሮፌሽናል እድል ሲመቻችለት፣ አሁን ለምሳሌ አርቲስት መሆን ከፈለገ ፊልም ይሰራል። ፍላጎቱ ታይቶ ከወላጅ ጋር በመመካከል እዛ ጋር አይቆምም። ሀስሉ እዛው ጋር ያጥርና ፕሮፌሽናሊ ትሬን ተደርጎ አሁን በዚህ ክረምት አስተስ ተደርጎ ኤክስፕሎር የሚያደርገው እሱ ፕሮፌሽናሊ ፊልም ይሰራል ማለት ነው። ምን ያህል ልጆችን መያዝ ነው አሁን የምትችሉት አቅም የተዘጋጃችሁበት? ወይ ለመነሻ ምን ያህል ያደረጋችሁት? ቁጥር ገድባችኋል? አልገደብንም። ምክንያቱም የተለያዩ ቦታዎች ላይ ነው ያሉ፣ አንድ ቦታ ላይ ብቻ አይደለም ያለን። አሁን ለትምህርት ቤት በደንብ ሀሳባችን ተረድታ በቃ የተመሳሳይ ሁኔታ ላይ ተገናኝተን ያለነው ያንግ ሩትስ ትምህርት ቤት ሀናን ትባላለች። እሷም ረጅም ለመጓዝ ነው ፍላጎቷ ከልጆች ጋርና እሷ ጋር በደንብ በቋሚነት እየሰራን ያለ ነው። ፑሽኪንም አለ እዛ መሀል ለፒያሳም ለ4 ኪሎም እንዲቀርብ እንደዛ እያደረግን ሌሎች ቦታዎችም አሉ እና እንትን ሁሉ ነገር እጃችን ላይ ስለሆነ እንዳለው ኳሊቲ ባለው መንገድ ቢሆንም የሚመጡልንን ለመቀበል ግን ዝግጁ ነን። እድሉን ፈልገው የሚመጡ እንዲቀላቀሉ። ማኬን የልጆች እናት ነሽ። ልጆችሽ ላይ ይህንን
ያው እኛ ያጣናውን ሁሉ ጊዜ በልጆች ማካካስ አሁን ካንቺም ልጆች አልፎ ለሌላም ልጅ ለመድረስ ነው ይሄን እየሰራችሁ ያላችሁት። እነሱ ላይ አይተሽ ይሄ ዝንባሌ ያላቸው ብለሽ እንደኛ ቤተሰቦች አይ ኢንጂነር ነው አይ እንትን ነው መሆን ያለባችሁ ብለሻል ወይስ እንዴት ነው አስተዳደግሽ? ገና እነሱ አሁን እያየኋቸው ነው። የቱ ጋር እንደሆኑ መለየት አልቻልኩም። ምክንያቱም ብዙ ጊዜ ልጅ ስትሆኚ የሆነ የምታየው ነገር ያምርሻል። ከዛ የሆነ ሰዓት ትቀይሪዋለሽና ግልጽ የሆነ ነገር ገና አላየሁም። ይሄ ነገር አንድ እነሱንም ምን ያደርጋቸዋል በደም አንዳንዴ ማወቅ አለብሽ ለምትፈልጊውን ለመለየት። ይሄም ለልጆቼ ጥሩ አጋጣሚ ነው ብዬ አስባለሁ። ጥሩ እድል ነው ብዬ ገምታለሁ እኔ በደም። ከዚህ ውጪ ባለ በትወና ሳቅሽ በጣም በልጅነት ነው አንቺ ራስሽ ትወና ውስጥ የገባሽ። እንደውም ብዙ በዛ እድሜ ብዙዎች አልገቡም። አንቺ ተማሪ ተብለሽ እንደተገደሽ ካልተሳሳትኩ ከካምፓስ እየተመላለሽ ነው የሰራሽው? አዎ ሃይ ስኩል ነው የጀመርኩት። ሃይ ስኩል ነው የጀመርሽው? ካምፓስ ላይ ደግሞ ሌሎቹን ሰራሁ። ሌሎቹ ስራዎች ደግሞ እንደዛ ተሰሩ። ቀድመሽ ብታገኙ አሁን በራስሽ ሙያ ቀድሜ ልጅ ሆኜ ባገኘው ኖሮ እንደው የባከነ ጊዜ ያለ ይመስልሻል ወይስ ችሎታ? ያው በጣም ይሄ አንዳንዴ አክቲንጉ እንትን ነው ብዙ ጊዜ አካባቢሽን በማየት የሚመጣ ይሄ ሞር ለኔ ትምህርት ቤት መግባት አልገባውም፣ አልተጠበቀብኝም። ግን በቃ ትሬኒንግ ኖሮት ማመጣቸው ብዙ ነገሮች ግን እንደነበሩ አምናለሁ። በተለይ በጣም ሙዚቃ ሳይ መቀናቸው አሉ። ሙዚቃ መሳሪያዎች ሲጫወቱ ሳይ፣ ስዕል በጣም ድሉን ባገኘው የምለው ነገር ነው አሉ። ስለዚህ ትንሽ የተደበቀ ታለንት አለ። ቢደገፍ ኖሮ በትምህርት ነው ቢደገፍ በጣም በእውነት እድሉን ባገኝ በጣም አሁንም ላይ ትምህርትን በተለየ መልኩ እንግዲህ መንፈሳዊ ትምህርት ተምረሽ ተመርቀሻል ካልተሳሳትኩኝና የሆነ ሁልጊዜ የሆነ አይነት ጥንካሬ የምታገኝበት ነገር ሊኖርሽ ይገባል። የሆነ ህይወትን ምንድን ነው የሚያበረታሽ? የሚያበረታኝ እንዳልሽ ነው። በተለይ መንፈሳዊ ህይወት ያበረታኛል። የትኛውም ይሄ ህይወት ላይ የሚመጡ ከባድ ጊዜዎች ይመጣሉ። እነሱ ላይ በቃ እምነትሽም ተስፋን አይደል አንድ ትልቁ የሚሰብከው እሱ ያበረታኛል በጣም። እሺ እንደው ኤክስፔክቴሽን ጥበቃችሁ ምን ያህል የትኛው ዘርፍ ላይ ተማሪ ወይ ወጣቶች ልጆች ይገባሉ ብላችሁ ታስባላችሁ? የእድሜ ክልል ሳለው ገደብ ከ5 እስከ 16 ባለው ነው። በእድሜ ክልል ጥሩ መርጣችኋል ብዬ አስባለሁ። በሙያ ዘርፍ ልበለው ወይ በፊልድ የትኛው ላይ ይበዛል ብላችሁ ትገምታላችሁ? ምናልባት ይሄንን ለመስራት ጥናትም አድርጋችሁ ነው የምትጀምሩትና ምንድን ነው ያያችሁት ነገር? አሁን ላይ ሞር ይበዛል ብለን የምናስበው ሳይንስና ሚዲያው ላይ ነው። አብዛኛው ልጆች ታዳጊዎች እዛ ላይ ነው ፍላጎታቸው። የመረዳት ወይ የእውቀት እጥረት ይመስለኛል እንጂ ሰው ለልጁ ምንም ነገር ተማሙቶ የሚያደርገው ነገር ቢኖር በቃ ለልጁ ነው። ምንም ነገር በቻለው መጠን ግን ያው የቱ ያስፈልገዋል ከቁሳቁስ ባለፈ ምን ላድርግለት የሚለው ነገሮች ናቸው እንትን የሚሉት። ሌላው ነገር እንደው በየራሳችሁ እይታ እኔ በራሴ የሚሰማኝ ነገር ሁሉም ልጅ ወደድንም ጠላንም የትምህርት ቤቶቻችን ትምህርት አሰጣጥ ሊሆን ይችላል አኗኗራችን ሁሉም እኩል እድል አይገጥመንም። ግን ስንወጣ ደግሞ ኢንተርናሽናል እንዲሆኑ ነው። አሁን እነዚህ ልጆች ከኢትዮጵያም አልፈው እንዲሄዱ ነው ፍላጎታችሁ። ያ እድል ከዜሮ ጀምሮ ያላቸው ልጆች ደግሞ አሉ የሆነ ሀገር ላይ። አሁን ሙዚቃ መሳሪያ ከተባለ እንደመጫወቻ ኪቦርድ ኖሮት ያደገ ልጅ አለ። 10 ምናምን ዓመቱ ሆኖ ያሬድ ገብቶ ገና የሚተዋወቅ ልጅ አለ። እሱ ነገር ቤተሰብ እንዲያስብበት በዛው እንደው እንደ ሐሳብ ብትሉ የኑሮን የኢኮኖሚን ሁኔታ ባማከለ መልኩ በጣም የምትሰጡት ሐሳብ ካለ ከእናንተ ቢሰሙት ደስ ይለኛል። አንዳንድ ሰፖርት ነው ይሄ ብዙ ገንዘብም ስላወጣሽ ምን ስላልሽም አይደለም። ለህልሙ ቅርብ እንዲሆን ማድረግ ብዙ መንገዶች ስለሚኖሩ ማለት ነው። መረዳትና ያን ልጁን ለህልሙ ቅድሚያ መስጠቱ ግድ ነው ላለው ለወላጅና ምክንያቱም የምንወደው ነገር ላይ ነው ሁሌም ሰክሰስፉል ሆነን የምንቀጥለው። ሌላ በጣም ኢምፖርታንት የሆነ ነገር ልጆች አለማቸው ከቤተሰብ ነው የሚጀምረው። ሳይኮሎጂካሊ ብናይ ብዙ ነገራቸው ሼፕ የሚደረገው በወላጆች ነው ወይም በአሳዳጊ እና
የእነሱን የተሻለ አቅጣጫ ማግኘት የምንችለው መጀመሪያ ለእነሱ ቀርበን ከእነሱ ጋር ባለን ትስስር ነው፣ ባለን ቅርበት ነው። ሜቢ ረጅም ጊዜ በቁጣ የምናረማቸው ከሆነ ምናልባት ቁጣው አይደለም መፍትሄው፣ ሪስፖንስብል የምናደርግበት ይሄ እነሱ ይረዱታል ብለን በምናስረዳበት ወይ ይሄ አክሰስ ባይኖርም ለእነሱ መቅረብ መቻል ነው ሀሳቡ እና በስቶሪ ቴሊንግ በተለያዩ እነሱ ይረዱታል ብለን የምንልበትን ወይ መቅረብ። እያንዳንዱ ልጅ የየራሱ ባህሪ ያለው ኢቨን ከአንድ ቤት ውስጥ ልጆች የተለያዩ ባህሪዎች አሏቸው። እሱን ቀርቦ እያንዳንዱ ልጅ በሚረዳው በእርግጥ እንደ ጓደኛ ለማለት ስቴጅ የሆነ ኤርሊ ስቴጅ ላይ ይከብዳል። እንደ ጋርዲያን ነው መሆን የሚፈልገው፣ ግን እነዛ መቅረብን ይፈልጋል እና ሌላ አብዛኞቻችን ምናልባት ልብ ካላል ነው ከራሳችን ጋር ያለብንን ፓስት ትራውማ የምንበለው ያለፉ ሚስቴኮችን ካሉብን ከራሳችን ጋር ታርቀን መጀመር አለብን። ካልሆነ ያ ትራውማ ልጃችንን ያሳድገዋል። ይሄን ነው ሳይኮሎጂካሊ ቢጠነቀቁ ምለዋል። በጣም የሚገርም ሀሳብ ነው። ምክንያቱም ብዙ ሰው ይሄንን እንትን ውስጥ ደግሞ ጀመራችሁ መባል ተጀምሯል። ትራውማዬ ነው ከተባለ ልክ እንደ ሰበብ ግን ልክ ነው። ሁሉም ያልዳነ ነገር ይዞ ልጅ ማሳደግ ሌላ ከባድ ነገር ነው። ከዛ ውጪ ይሄ የገንዘብ አቅምን ምናምን የማይጠይቁ ነገሮች ትወና ፈልጋለሁ ለሚል ልጅ አንድ ቀን በህይወት ዘመኑ ቲያትር ቤት ወስዶ ማሳየት ውድም አይደለም። ከዛ በላይ ብዙ ቤተሰብ ያወጣል። ግን በቃ አንድ ቀን ያይ መቼም ነው የማይረሳው። ያችን የግራፊክ እንትን ራሱ ሚሞሪ ራሱ ልጅ ላይ ማስቀመጥ ቀላል ነገር አይደለም እና ልጆች ላይ የምትሰሩትን ስራ ወድጄዋለሁ። እንግዲህ በምን ያገኟችሁ? በምንድን ነው እናንተ ጋር መገናኘት የሚችሉት? መረጃ ለቃችኋል? ሶሻል ሚዲያ ላይ እየለቀቅን ነው። እናንተም ከስር ታስቀምጡት ይሆናል። በደንብ ይቻላል። ዋና ሀሳብ በክረምት የተባለ በርካታ የሶሻል ሚዲያ ፕላትፎርሞች አሉ። በዛ በክረምት ሀሳቡም ስለሚያዝ በጣም ይያዛል። ከቴሌግራም እስከ ቲክቶክ ብዙ ነገር አለ። ሁሉም ፕላትፎርም ላይ አላችሁ። እሺ፣ አመሰግናለሁ በጣም። በዛ በክረምት ላይ ልጆቻችሁን ራሳችሁን ወጣቶችን ተነሳሽነቱ ያላችሁ ደግሞ እዚህ ልግባ እስከ 16 ዓመት ስለሆነ ሰፊ እድሜ ክልል ነው ያለው። ጥሩ እድል ይመስለኛል። ተጠቀሙበት ብያለሁ እኔ። ተከላን ነው እየተከታተላችሁ የምትገኙት። በዛ በክረምት ጥሩ ሀሳብ ይዘው መጥተዋል። እዛ ላይ መሳተፍ የምትፈልጉ ከስር እንግዲህ እነሱን የምታገኙበትን ሊንኮች፣ አድራሻዎች እናስቀምጥላችኋለን። በክረምት ወቅት ልጆቻችንን የተለያዩ እንደ ክህሎታቸው እንደ ዝንባሌያቸው የተለያዩ ቦታዎች ላይ እያሳየን እያለማመድን እያወቁ ያው አፍተሮል እንግዲህ የምንፈልገው ነገር ውጤታማ ልጆች እንዲሆኑልን ስለሆነ ይሄም የዛ አንድ አካል ነውና ተሳተፉበት ብለናል። አሁን የተመለስነው አንድ ጨዋታ አለን። የማኪ አድናቂዎች 2 አድናቂዎች መጥተዋል። ጥያቄ ተዘጋጅቷል አይደል? ጥያቄ አዘጋጅተዋል። እውነት አድናቂ ከሆኑ ማወቅ ያለባቸው ነገሮች ይመስሉኛል ተዘጋጁላቸው። ካልሆነ ያው እንግዲህ የሆነ ወንበር ላይ ተቀምጠውልሽ የመዘቅዘቅ ከወንበር ላይ የመጣሉ እድል ያንቺ ነው። አልመለሱም ስትይ እሱን መንካት መብትሽ ነው። እሺ እያዘንሽላቸው ሩህሩህ ናት። ያው እንደምታዩት ይሄው አንድ አድናቂሽ መጥቷል እዚህ ስክሪን ላይ። ስክሪን እንኳን ደህና መጣ። ይሰማል? ሰላም፣ እንዴት ነህ? በጣም ማለከሽ ኑርልኝ። እሺ ነገታ ኑርልኝ። እንደዚሁ ዝም ብሎ ማድነቅ የለም። ያው ለሚደነቁ ሰዎች መረጃ ማወቅ በተወሰነ መጠን ግድ ይላል። ያው እንግዲህ ያው ፊልሞቹን ብዙዎቹ ናቸው። ቃለ መጠይቅም ይታያል። የሚደነቅ ሰው ፊልም ብቻ አይደለም የሚታየው። በነገራችን ላይ እሱ እንኳን አይቻልም አላሽ ተበላ። ተዘጋጅ እንግዲህ ለመውደቅ ተዘጋጅ። ለመውደቅ አዎ ያው ስራም ፈልጊ ነው። ስራም ነው። ትወና ነው ትወና ነው። አይ ትወና ሳይሆን ያው ጋርድነት ነው። ለዛ ነው በጃፓን የመጣው። በጃፓን የመጣው እንደ ታዲያ የሆነ የክረምት እንትን ቡፍ ያለ ጃኬት አይሻልም ነበር? አይ ያው አይታ እንትን እንድትወሰድ አንተ እንኳን የምትጠብቅህ እንጂ የምትጠብቃት አይመስለኝም። እሺ ወደ ጥያቄው እንሂድ። አንተ ጉደኛ ነህ። የማኪ የመጀመሪያ ፊልም ርዕሱ ምን ነበር? የምኑ
ይደገም ጥያቄው ልድገምልህ። የመጀመሪያ የማክዳ አፈወርቅ ፊልም ምን ይባላል? የመጀመሪያ ፊልሟ አዎ መጀመሪያ ፊልም እሱን አላውቀውም፣ ግን ያው እርግቦቹ ነው የማውቃቸው። አውቀውታል። ይሄም ትልቅ ነገር ነው። ግን ማራ የተጠየቀው ሌላ ነው። ምን ላድርግህ? ፊልሙ ላይ ያሉት እርግቦች የምታበላቸው ነው። ማራ መለያው እሱ ነው። አውቀውታል። እንደው ልትተርፍ ነው። ወደ ሁለተኛ ጥያቄ እንሂድ። ማራ ነው የመጀመሪያ ፊልሙ። እውነት ነው። እርግቦቹ በጣም የማይረሳ ፊልሙ ላይ የማይረሳው እሱ። አዎ፣ እንዴት በፍቅር ግን እንደዛ እንዳረካቸው ለማምጫቸው በጣም የሚገርም ነው እውነት። እሱን አይምሮ ያለው። እሺ ጥሩ ነው። አዎ በጣም ይቅር ብላህ ነው እንጂ ርዕሱ አይደለም። ግን እሺ መሀሪ ናት እሷ። እሺ ሁለተኛ ጥያቄ ዝግጁ? ሲያሳዝን የማባባት ማክቤል ፊልም ላይ የተጫወተችው ገጸ ባህሪ ስም ምን ይባላል? ስስቴ እንደው ምናምን ስም እኮ ነው። የሌላ ርዕስ ነው እንጂ የሚናገረው የፊልሙ ርዕስ ነው። ማክቤል የተሰኘው ፊልም። እሺ ምንም አይደለም። አሁን አንተ እሷ ራርታለህ ነበር፣ ልትምርህ ነበር፣ ግን ስህተትህ ከፋ። ኧረ ቆይቷል። አዎ መቆየት ቆይቷል። እውነት ነው በእውነት። ስለዚህ በቃ እንግዲህ አሁን ምንም ምህረት የለም። አይ አልጥለውም። አይ ትገደጃለሽ በቃ በእውነት። አዎ አልጥለውም። በፍቅር ሳስታላለች። ስስት የሆንክ ሰው ነህ። ግን እኔም አልወድኩም። እኔ አልጥለውም። አይ ጥሩ መልሷል። እኔ ግን አልምረውም። ስስትን አውቀዋል። ማክቤልን እንዴ ስንት ነገር አለ። እርግቦቹ ያው የዛን ሰዓት ርዕስ አናነብም። ለዛ እኔ አልምረውም። አንቺ ብትምሪ እውነት እኔ አልምረውም። እንዴ በቃ ህግ ነው፣ የጨዋታው ህግ ነው። እሺ እንኪ አንቺ ጣይ እንዴት እንደራራችልህ እኮ ስለማታውቅ ነው። እኔ ያሷ አድናቂ ነኝ። ምን አገባኝ? አይዞህ ለምደሽ ነው እንደዚህ መጣል ነገር ጥሩ ነው። አንደኛ እሱም ልምድ አለው። ሁለተኛው ነው ሲወድቃው። እሺ መልሱ ምንድነው? በላይነሽ። አዎ ቤሊ። ስለዚህ ማክቤል የወንዱ ገጸ ባህሪ ነው። ማክቤል ዳንኤል ተጋይ ነበር። እህትና ወንድም ነበር የምትመስሉት። እንዲሁም ትመስላላችሁ። ብዙ ሰው ይል ነበር በጣም አይናችን አይ ቲንክ ይመሳሰላል። ግን በጣም ታላቅ ነው እሱ። ይሄን ማያውቃለ ይሄን አናውቅም። እሱን አግኝተን ደግሞ አቻ ነበርን ምናምን እንዳይል ይላል። ባለፈው ራሱ እየቀለደ ነበር። አዎ ይሄን ማያውቅ ያለ አይመስለኝም። እሺ ሁለተኛ አድናቂ እንግዲህ የሚጣል ሰው ላኩልን። ይሄው ሁለተኛ። ሃይ ታዲያስ እንዴት ነሽ? ራክ እንዴት ነሽ? አለሁልሽ። ፈገግታሽና ድርብ ጥርስሽ እኮ ድርብ ጥርስ አለ። አዎ ደህና ናችሁ? ቤተሰብ ነው። ትመሳሳያለሽ። ከማን ጋር? አንቺ ጋር ነው ወይስ ከእሷም ጋር ድርብ ጥርስ አላት። እሷም በጣም የሚያምር። አዎ እውነት ነው። አድናቂዋ ከሆንሽ ቺርስ ብያለሁ። አድናቂ ከሆንሽ ይሄንን አይደለም ሌላ ማወቅ ነው። የምወዳት በጣም ነው የማደንቃት። ታድዬ ደግሞ ስታምር አይደል? አመሰግናለሁ ማኪ። መጨረሻው በመውደቅ እንዳይጠናቀቅ አደራ መልሽ። ይሁን ተደናንቀን። አዎ ወደ ጥያቄ እንሄዳለን። ዝግጁ? የመጨረሻ የማኪ ፊልም ምን ይባላል? ዲያስፖራ። ዋው ጎበዝ። ሲያልቅ ምን ለጉራው ጊዜ አለ። እዚህ ወድቄ ቀላል ሁለተኛ አማኑኤል ሀብታሙ፣ አለማየሁ ታደሰ፣ ግሩም ኤርሚያስ ከተጠቀሱት 3 ተዋናዮች ውስጥ አብሬው ፊልም የሰራሁት ማን ነው ትልሻለች ማኪ? አማኑኤል ሀብታሙ። እውነተኛ አድናቂ አይ ነው። ኩኝኮ የቅድሙ በጣም ሙድ ያዥ ነው ማለት ነው።
እሺ ሶስተኛውን ጠይቃል። አዲሱ የማኪ ፕሮጀክት ምን ይባላል? የሚሰራው ስራ ምንድን ነው? አሁን ይሄን ባለማወቁ አንጥላት አለ። አንጥላት መረጃ ነው የምንሰጣት። ነገራት። አዲሱ ፕሮጀክት ምንድን ነው? ነገራት እንደጀመርከው። አዲሱ ፕሮጀክት በዛ በክረምት ይባላል። የልጆችን ታለንት ዲስከቨሪ ፕሮጀክት ነው። የልጆችን ታለንት ዲስከቨር አድርጎ የመውጣት ፕሮጀክት ነው። ተርፈሻል። ይሄ ብቻ ነበር የቀረሽ። ሁሉንም አውቀሻል። አመሰግናለሁ። Thank you። ባንቺ ሩሩህነት ነው ያልወደድኩት። ኧረ አብረን አለችበት። እውነት ነው ራቅ ቃል ነው። እናመሰግናለን። ተርፈሻል። እሺ ባይ። ጭብጨባ ያስፈልጋል። አዲሱን ፕሮጀክት ገና አሁን እያስተዋወቅነው ነው። በዛ ክረምት ይሰኛል። ቀደም ብለው ተናግረውታል። ታለንት ሰርች ማድረግና ከዛ በኋላ እዛ ላይ ልጆች እንዲያዳብሩ መስራት ነው አላማው። ይሄ ነው። በዚህ ክረምት ነው። ከስር የምታገኙበትን አድራሻ እንጽፍላችኋለን። የምትጨምሩት ነገር ይኖራል? የለም። በጣም ደስ ብሎኛል። ጥሩ ጊዜ ነው ያሳለፍነው። እናመሰግናለን በጣም ስለመጣችሁ። እኛም ደስ ብሎናል። እዚህ ላይ ተሳተፉ በሙሉ ደግሞ ጥሩ ጊዜ እንድታሳልፉ እንመኝላችኋለን። ፕሮግራማችን ይቀጥላል። አብራችሁ ነው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። ባጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርት